እግዚአብሔር ይመስገን ማለት በራሱ ስግደት ነው፣ ጸሎት ነው፣ አገልግሎት ነው። እግዚአብሔር ይመስገን ማለት መጨረሻ ላይ ሄደን የምንገባበት አገልግሎት እግዚአብሔር ይመስገን ነው። እንዳንተ ያለ ኃያል ማን አለ ብላችሁ አመስግኑት። ግን በየችሎታችሁ አመስግኑ ማለት ዘፈን የቻለ ሁሉ እግዚአብሔርን በዘፈን ያመስግን ማለት አይደለም። ታዲያ ምን ማለት ነው ሲባል እግዚአብሔርን ከሃሊነቱን አውቃችሁ አመስግኑ። እግዚአብሔር ካልሰለቸ አንተ ወደ እግዚአብሔር መምጣትን ስለምትሰለቻለህ ብሎ ነግሮታል። እና ሰው ሁሉ ባለበት ነው የሚሄደው። እና መልካም ሰው የሚባለው በጀመረበት የሚጨርስ ነው። እኛ ዛሬ ትናንት የተነጋገርነውን ዛሬ አንደግመውም። ትናንት ቃል የገባነውን ዛሬ እናፈርሰዋለን። ዛሬ ያፈረስነውን ነገ እንሰራዋለን። የእኛ ነገር ትናንት ያመሰገንነውን ዛሬ እንነቅፋለን። ትናንት የነቀፍነውን እናመሰግናለን። ትናንት ምን የእኛ መቼም የሚጨበጥ ነገር የለንም። ሰው ማለት በወጣበት የሚገባ በገባበት የሚወጣ በጀመረበት የሚጨርስ እና የቅዱስ ዳዊት የመጀመሪያው መዝሙር በሰው ልጅ የመጨረሻ ማንነት ላይ የጀመረ ሲሆን የመጨረሻው መዝሙርም በሰው ልጅ የመጨረሻ ማንነት ላይ የተመሰረተ ነው። መዝሙር 1 ቁጥር 1 ብፁዕ ብእሲ ሰው መዝሙር 150ውን ዳዊት ሰርቶ ሲጨርስ ሽልማቱ ምንድን ነው ተብሎ ቢጠየቅ ብፁዕ መሆን ነው ይላሉ ሊቃውንቱ። ስለዚህ በጎ ንጉሥ አርበኞቹ በብርታት ይታገሉና ይጠነክሩለት ዘንድ መጀመሪያ አክሊሉን አሳይቶ ወደ ውጊያ እንደሚልካቸው ሁሉ ቅዱስ ዳዊት በ150ው ዳዊት ውስጥ ያለውን መከራ መጀመሪያ አክሊሉን ብፁዕ የሚለውን አስቀምጦ ነው የሰጠን። ስለዚህ የሕይወታችን ዋጋ ብፁዕ ነው። ብፁዕ መሆን ማለት ወዳልተበረዘ ማንነት መመለስ ማለት ነው። በነገራችን ላይ የእግዚአብሔር ቤተሰቦች ንጹሕ ማለት በተፈጠሩበት ምንም ሳይጨምሩ መገኘት ማለት ነው። ንጹሕ ማለት እሱ ማለት ነው፣ ሌላ አይደለም። ድንጋይም ንጹሕ ነው፣ በድንጋይነቱ ሌላ ካልተጨመረበት። ውሃም ንጹሕ ነው፣ ሌላ ካልተጨመረበትና ንጹሕ ማለት በተሰጡበት ማንነት መገኘት ነው። መንጻት ማለት ደግሞ ወደ ማንነት መመለስ ነው። ብፁዕነት ማለት ብፃን ማለት ደግሞ የመጨረሻ እውነተኛ ማንነት ማለት ነው። እግዚአብሔር ፈጥሮ የሰጠን መልክ ማለት ነው። አሁን ደግሞ በመዝሙር 150 ላይ የምናገኘው ብፁዕ የሚለው መሰረት ሲሆን 150 መዝሙር 150 ደግሞ ዘውድ ነው ይላሉ አባቶቻችን። ዳዊትን እየዘመረ የዳዊትን ሕግ የሚፈጽም ሰው ደግሞ ለዚያ ሰው ደግሞ የመጨረሻ ወታደር አርበኛ ሲሆን አክሊሉ ደግሞ ብፁዕ የሚለው ቃል ነው ይላሉ አባቶቻችን። 150ው ዳዊት ዘር ሲሆን ብፁዕ የሚለው መጨረሻ ላይ ከዛፉ ላይ የሚቀመጠው ፍሬው ነው። 150ውን ዳዊት ጠብቆ ሰው ምን ይሆናል ቢባል ብፁዕ ይሆናል። ወንጌልን ጠብቆ ሰው ምን ይሆናል? ብፁዕ ይሆናል። ወደ ተፈጠርንበት ማንነታችን እንመለሳለን። ገዳማት፣ በቅዱሳት ቤተ ክርስቲያናት፣ በቅዱሳት መጻሕፍት በኩል እግዚአብሔር ስለሚመሰገን ነው። እግዚአብሔር ስለሚከብርበት ነው። የእግዚአብሔር የመክበሪያ ቦታዎች ስለሆኑ ነው። በዚያ እግዚአብሔርን አመስግኑት። ሁለተኛ አሰረ ቅዱሳንን ተከትላችሁ እግዚአብሔርን አመስግኑት ነው። በቅዱሳን አመስግኑት ማለት አሰረ ቅዱሳንን ተመልከቱ። አሁን ጸሎት በማርያም አይቀርብም፣ ጸሎት በገብርኤል አይቀርብም፣ ጸሎት በገሌ በኩል አይቀርብም፣ ጸሎት በሚካኤል በኩል አይቀርብም የሚለው ዝም ብሎ ወፍ ዘራሽ ትምህርት ነው። እግዚአብሔርን በቅዱሳኑ አመስግኑት ከተባለ በቅዱሳን በኩል ለእግዚአብሔር ጸሎት አቀርባለሁ። ቅዱሳን ደግሞ ይዘውልኝ ይወጣሉ ማለት ነው። ሁለተኛ ደግሞ ምንድን ነው? እግዚአብሔርን አገልግለው በተቀደሱ ሰዎች መንገድ እግዚአብሔርን አመስግኑት። እግዚአብሔር የሚመሰገነው እንደማን ተደርጎ ነው? እንደ ዝም ብሎ ሃሌሉያ ያለ ሁሉ እግዚአብሔርን አመሰገንኩ ሊል ነው? ሃሌሉያ ያለ ሁሉ የሃሌሉያ እኮ ሞንታርቦም ይላል። ሞንታርቦ አሁን ሃሌሉያ ብለን ነፍስ የለውም። ሞንታርቦ ሃሌሉያ ይኸው እያላል። ስሙት፣ ሃሌሉያ ይኸው እያላል። ሞንታርቦም ሃሌሉያ ይላል። ሃሌሉያ ያለ ሁሉ እግዚአብሔርን አመሰገነ ማለት አይደለም። ማንን መስለህ ነው ያመሰገንከው? አብርሃምን መስለህ ነው? ሐዋርያትን መስለህ ነው? ጭምት ነህ ወይ? ትሁት ነህ ወይ? ነቃፊ አይደለም ወይ? አሁን እኮ ተመልከቱ፣ ሰው የክርስቶስ መንገድ እየተከተለ የምታዩት ለኢየሱስ የሚቆረቆር ሰው፣ ለክርስቶስ የሚቆረቆር ሰው፣ ለአማኑኤል የሚቆረቆር ሰው እኮ የክርስቶስን መልክ ላይበት ይገባኛል። ጭምት መሆን አለበት። የተቀጠቀጠ የጧፍ ኩስታርን አያጠፋም፣ የተቀጠቀጠ ሸንበቆን አይሰብርም ተብሎ ጭምት
ነው ጌታ መድኃኔዓለም። በተለይም ስርዓተ ቤተክርስቲያንን አምልቶ በማስተማር የሚታወቀው ቅዱስ አቡሊዲስ ሃይማኖተ አበው ላይ ሲናገር ከሱራፌል ምስጋና የተለየ ምስጋና ያመጣ ሰው ካለ የተረገመ ይሁን ይላል። የሱራፌል ሃይማኖት ቅዱስ ስሉስ ብሎ ማመን፣ የሱራፌል ሃይማኖት ክርስቶስን አምላክ ወሰብ ብሎ ማመን። ስብሐት ለእግዚአብሔር በሰማያት ሱራፌል ያመሰገኑት አምላክ ሰው ሆነ፣ ወሰላም በምድር ሰው አምላክ ሆነ። ተዋሂዶ ማለት ይሄ ነው። ሱራፌል ሲያመሰግኑ ክንፋቸው የተያያዘ ነው። ትንቢተ ሕዝቅኤል ምዕራፍ 1 ላይ እንደተገለጠው ምዕራፍ 10 ላይም ተገልጧል። ክንፋቸው የተያያዘ ነው። አንዱ መልአክ እንደዚህ ካለ ሌላው ሁሉ ወደዚህ ይላል። አንዱ መልአክ እንዲህ ካለ ሌላውም እንዲህ ይላል። ሀበ አንጸረ ቀዳማዊ ያህውሩ አንዱ ወደሚያይበት ያሉ የቤተ ክርስቲያናችን አቋቋማችን ዝማሚያችን የመጣ ከዚያ ነው። በሰማይ ያለውን ፈቃዱን ነው መድኃኔዓለም በምድር የሰጠን። ተለይቶ እኔ ብቻ ኢየሱስ ክርስቶስን የግል አዳኝ አድርጌዋለሁ አይቻልም። ተቆርጦ መውጣት አይቻልም። እንደ መልአክ በህብረት የሚኖር በህብረት የሚመለክ ነው። እግዚአብሔር የአንድነት አምላክ ነው። የተዋሂዶ አምላክ ነው። ህብረታዊነት ነው። ኦርቶዶክሳዊ መሆን ማለት ይሄ ነው። በህብረት መኖር ነው። በአንድነት መኖር ነው። መልአካዊ ህይወት ማለት ይሄ ነው። የሰማይ ምስጋና ሰብሕዎ ለእግዚአብሔር በቅዱሳኑ እግዚአብሔርን በቅዱሳን መላእክት ምስጋና አመስግኑት። 25 ማዕረግ እግዚአብሔር ፍጥረት አንሶት ነው። 23 ማዕረጉስ ያንሳሉ ብሎ ነው። 24 ያደረገው ደግሞ 24 ሰዓት ለሚገለገለው ለቤተ ክርስቲያን አገልግሎት። ይህ የትኛው ቦታ ላይ ነው ያለው? ኦርቶዶክስ ውስጥ ምን የጎደላት ነገር አለ? እና በሰማይ መላእክት ምስጋና አመስግኑት። የመላእክት ስርዓት ያላት ከቅድስቷ እስከ መቅደሷ የመላእክት ዜማ ያላት የመላእክት ሃይማኖት ያላት በክሌ ክነፊሆሙ ይከድኑ ገጾሙ በሁለት ክንፋቸው ፊታቸውን ይሸፍናሉ። ስርዓታችን ሴቶች ራሳቸውን ይከናነቡ። ይህ እኮ ነው። ወንዶችም ነጠላ ለብሰን በየስርዓታችን ቁመን የምናመሰግነው ምስጋና እጃችን ዘርግተን ሁለቱ ሐፊረ ገጽ ተሰጥቶን ፊታችን መሸፈን በፍርሃት በረዓድ ቁመን በዚህ ምስጋና እግዚአብሔርን አመስግኖት። በቅዱሳን ሃይማኖት ጸንታችሁ እግዚአብሔርን አመስግኖት። የማን ሃይማኖት ነው? ሰብሕዎ ለእግዚአብሔር በጽንዕ ኃይሉ። አንድ መልአክ እኮ ይህን ሰማይ መጠቅለል ይችላል ከታዘዘ። እግዚአብሔር ግን ሳይናገር በዝምታው መልአክ ፈጥሯል። የእግዚአብሔር እንኳን ንግግሩ ዝምታው እንኳን መልአክ ይፈጥራል። እንዳንተ ያለ ኃያል ማን አለ ብላችሁ አመስግኑት። እግዚአብሔርን ለዚህ ኃያልነቱ አመስግኑት። ሰብሕዎ በክህሎቱ እግዚአብሔርን እንደ ካህሊነቱ አመስግኑት። የገጠር ብቻ አይደለም ከተማም አንዳንዱ ሲመርቅ ምን ይላል? አንዳንድ የገጠር እንደዚያ እግዚአብሔርን ሰብሕዎ በክህሎቱ ነው። ሰብሕዎ በክህሎቱ ነው። ይህ ወጣቶችን በዘፈን እግዚአብሔርን ታመሰግኑላችኋል ይላል። ግን በየችሎታቸው አመስግኑ ማለት ዘፈን የቻለ ሁሉ እግዚአብሔርን በዘፈን ያመስግን ማለት አይደለም። ታዲያ ምን ማለት ነው ሲባል እግዚአብሔርን ከሃሊነቱን አውቃችሁ አመስግኑት። የሌለው የለም መጣ። ከየት ማለት በራሱ ስህተት ነው። ከየት ከተባለ ምንጭ አለው ማለት ነው። ለምድሩ ለሰማዩ ከየትም አይባልም፣ እንዴትም አይባልም። የለም ነበር ኖረ። ይህ ዓለም እንዴት እሱ ያውቃል። በጣም ምስኪን ክርስቲያን ማለት ሁሉንም በሽታ መዳን የሚፈልግ ሰው ነው። በቃ እግዚአብሔር ካለ ያድነኝ፣ ካልዳንኩ ደግሞ ወይ ቄሶቹ ትክክል አይደሉም ወይ ቤተክርስቲያን ትክክል አይደለችም የሚል ሰው ሞኝ ነው። ሁለቱ በበሽታ ከጠቀመን ቅዱስ ጳውሎስ ውጋትና ራስ ፍልጠት ነበረበት። ኧረ ጌታ እባክህ ፈውሰኝ እንደፈለገኝ ተዟዙሬ እንድሰብክ አለው። ያክለከ ጸጋዬ ይበቃል፣ ጸጋውን ልቀንስና ጤና ልስጥህ ሆይ አለው። ጸጋውን ከምትወስድብኝስ ይቅርብኝ። ታሞ የማያመሰግን ሰው ጤነኛ ሆኖ የማይሰግድ ሰው ሁለቱም እኩል ነው። ታሞ ማመስገን ይገባል። እግዚአብሔር ይመስገን ማለት በራሱ ስግደት ነው፣ ጸሎት ነው፣ አገልግሎት ነው። እግዚአብሔር ይመስገን ማለት መጨረሻ ላይ ሄደን የምንገባበት አገልግሎት እግዚአብሔር ይመስገን ነው። እግዚአብሔር ይመስገን እንዲህ ካለ የሰው አገልግሎት ኢዮብ 7 ዓመት የተጋደለው ተጋድሎ ምን ይመስላችኋል? እግዚአብሔር ይመስገን። ምስጋና መከራን ያስረሳል፣ ማማረር ደግሞ መከራ ይጨምራል። ታውቆን የማያውቀው መከራ የሚጨምርብን ስናማረር ነው። እና አክፍቶ የሚያይ እግዚአብሔርን እንድናማረር የሚያደርግ ምን ትችል የሚል ሰው የእኛን ጽናት ነግሮ እግዚአብሔር ጨካኝ ነው የሚያስብለን ሁሉ የዲያብሎስ መልክተኛ ነው። ብናጣም እግዚአብሔር ይመስገን በሉ። ብናገኝም ቢያመንም ቢፈልጠንም ቢቆርጠንም ስለ ሁሉም ነገር ማን ይመስገን? እግዚአብሔር ይመስገን። ሁሉን ቻይ እግዚአብሔር በየብስ ያድናል አያድንም? በሉ እንጂ እግዚአብሔር በህዋ ያድናል አያድንም? የኢየሱስ ስም ህዋ ላይ የለም አለ፣ ባህር ላይ የለም አለ። የእግዚአብሔር ካህሊነት ባለ ነገር ላይ የሚወሰን አይደለም፣
በሌለ ነገር ላይ ሁሉ የሚመግብ ነው እግዚአብሔር። ሰብህዎ ለእግዚአብሔር በቅዱሳኑ፣ ሰብህዎ በጽንዓ ኃይሉ፣ ሰብህዎ በክህሎቱ፣ ሰብህዎ በከመ ብዝኃ እበዩ። እንደ ልዕልናው መጠን እግዚአብሔርን አመስግኑት። ልዕልና ማለት ማለት ነው። አሁን ተመልከቱ። ልዑል ማለት ከፍ ያለ ማለት፣ አንደኛው ባህሪው አይመረመርም። ሁለተኛ ተመልከቱ፣ ሰሎሞን መኃልየ ዘሰሎሞን ላይ ሲናገር መኑ ይታደው ለወልድሁ፣ ልጅ ወንድም የእግዚአብሔርን ለቤተ እስራኤል፣ የቤተ እስራኤል ሙሽራዋ ስለሆነ አንድም ለቤተ ክርስቲያን ልጅ ወንድም የሚባል ክርስቶስን የሚቋቋመው ድል የሚነሳው የሚያሸንፈው የሚሟገተው ማን ነው? ልዑል እግዚአብሔርን እንደ ልዕልናው አመስግኑት። ልዕልናው ማለት አንደኛ ማንም ተዋግቶ ድል አይነሳውም። አንድ ሁለተኛ ደግሞ ምን ይመስሏቸዋል? ልዑል ማለት ከፍ ያለ ነው። ልዑል ማለቱ ኃጢአታችን አቃሎ እንዲያይልን ያደርጋል። እግዚአብሔርን በመለከት አመስግኑት። ሰብህዎ ለእግዚአብሔር ምን አለ? በቃለ ቀን ሰብህዎ በመዝሙር ወበመሰንቆ። ሁለት ነጥቦች ነው የቀሩኝ። እግዚአብሔርን በመዝሙርና በመሰንቆ አመስግኑት። እግዚአብሔርን በሉ በመዝሙርና በምን አመስግኑት? በመሰንቆ። በመዝሙርና በመሰንቆ ምንድን ነው? መሰንቆ ማለት ሃይማኖት ነው። ማን እንደተረጎመው? ቅዱስ አትናቴዎስ ነው የተረጎመው። መሰንቆ ማለት ሃይማኖት ማለት ነው። መዝሙር ማለት ምግባር ማለት ነው። እግዚአብሔርን በመዝሙርና በመሰንቆ አመስግኑት ማለት እግዚአብሔርን ሃይማኖትን ከስነ ምግባር አንድ አድርጋችሁ አመስግኑት ማለት። የመናፍቃንን መዝሙር ብናመሰግን ችግር አለው? አዎ አለው። ሰብህዎ በመዝሙር በመሰንቆ፣ በመሰንቆና በመዝሙር አመስግኑት ማለት ሃይማኖትና ምግባር ጨምራችሁ አመስግኑት። ሃይማኖትና ምግባር ሳይዙ ማመስገን የለም። ከማመስገን በፊት ሃይማኖትና ምግባርን ያዝ። ሰው ቤተክርስቲያንን የሚያውካት ከሆነ ቅዱስ ጳውሎስ የሚያውኳችሁ ይቆረጡ እንዳለ እሱ ተቆርጦ ቤተክርስቲያን አንድ ትሆናለች። የቤተክርስቲያንን አንድነት ማንም ከቤተክርስቲያን ክብር አይበልጥ። ይሄንን አስባችሁ አመስግኑ። ሰብህዎ በመዝሙር ወበመሰንቆ፣ ሰብህዎ በከበሮ ወበትፍሲት። እግዚአብሔርን በከበሮ አመስግኑት። ተመልከቱ። ከበሮ የተባለ ምንድን ነው? ከበሮ የተባለ ልብ ነው። አንድም የሰዎች ሰውነት ነው። ከበሮ ምንድን ነው? ከበሮ የደናግላን ምሳሌ ነው። እንዲያውም እንደምታውቁት ቅዱስ ጎርጎርዮስ ዘኑሲስ እንደሚተረጉመው ማርያም፣ ቅዱስ ሳዊሮስ ዘስሙናይንም ተርጉሞታል። ማርያም የሙሴ እህት ነበረች። የሙሴ እህት እስራኤል ባህር ከፍለው ከተሻገሩ በኋላ በከበሮ ነው ያመሰገነችው። የእስራኤል ሴቶችም እሷን እየተከተሉ አመስግነዋል። እና ያች ማርያም የድንግል ማርያም ምሳሌ ናት። ከበሮ ደግሞ የእመቤታችን የንጽህናዋ ምሳሌ ናት። ከበሮ ስለዚህ ከክደት ከጥርጥር ንጹሕ ናችሁ እግዚአብሔርን አመስግኑ። ስለዚህ እግዚአብሔርን ለማመስገን በጥሩ ዝጉርጉር የተለበጠ ከበሮ ይዘ እንዲና እንዲህ ሳይሆን ሰውነትን በቅድስና ለብጠው ነው። የክርስቶስን ሕማም አስታውስ። ተዘክሮት እግዚአብሔር ይኑርህ። በኃጢአት ራስህ ለይ። እግዚአብሔር የሚመሰገን መጀመሪያ በሰው ሰውነት ይመሰገናል። ንጹሕ ሰውነት እግዚአብሔርን ያመሰግነዋል። ሰብህዎ ለእግዚአብሔር ሰብህዎ በአውታር ወበንዚራ። እግዚአብሔርን በበገና አመስግኑት። እስኪ በበገና አመስግኑት በሉ። ጨረስን። እንግዲህ አንድ ብቻ ነው የቀረች። እግዚአብሔርን በሉ በበገና አመስግኑት። በገናው ስንት አውታር ነው ያለው? 10። እሺ በገናው ድምፁ የሚያምረው ሲላላ ነው ሲወጠር ነው? በሉ ንገሩኝ እንጂ። ሲወጠር መልካም ድምፅ ይወጣዋል። እነዚህ የእግዚአብሔርን ሕግ ለመፈጸም ሰውነታቸውን የሚያስጨንቁ ሰማዕታት ናቸው። እና 10 በገና ማለት 5ቱን እነዚህን በሙሉ አስጨንቆ የእግዚአብሔር ያደረገ ሰው በዓይኑ መልካም የሚያይበት፣ በጆሮ መልካም የሚሰማበት፣ በአንደበቱ የሚያመሰግንበት፣ በእጁ መልካም የሚዳስስበት፣ በአፍንጫው ዕጣን የሚያሸትበት አስጨንቆ ከኃጢአት ሰውነቱን የሚለያት ሰው እንዲህ ያለው ሰው ነው ሕዋሳት አፋውን የቀደሰ። 5ቱ ደግሞ የውስጥ ናቸው። 5 መክሊት ያለው 5 አተረፈ ማለት 5ቱን የውጩን ሕዋሳቱን ጠብቆ የውስጡን 5ቱን ጨምሮ አተረፈ ማለት። እንደ በገና ሰውነታችን ወጥረን እንትጋ። ክርስቶስን መውደዳችን እንዲህ እንድንሆን አደረገን አለ ቅዱስ ጳውሎስ። ምን? በትጋት እንድንኖር። እግዚአብሔርን አመስግኑ። መጨረሻ ላይ ምን ይላል? ሰብህዎ በጸናጽል ዘሰናይ ቃሉ። እግዚአብሔርን ድምፁ መልካም በሆነ ጸናጽል አመስግኑት ይላል። ድምፁ መልካም የሆነ ጸናጽል የተባለ ደግሞ 5ቱ አዕማደ ምስጢር እንዳሉ ሆነው ጸናጽል የተባለ ምላስ ነው። ጸናጽል የተባለ አንደበት ማለት ነው። መልካም በሆነ ጸናጽል አመስግኑት እግዚአብሔርን ማለት አንደበታችሁ መልካም ይሁን፣ የታረመ ይሁን።
የታረመ መሆን አለበት። አንደበት ሰው የታረመ አንደበት ይዛችሁ በጎ ቃል የሚወጣው እና መልካም ቃል እና ጸናጽል የተባለ ይኸውላችሁ ጸናጽሉ ይሄ አገጫችን ነው። ከውስጥ ያለው ጸናጽሉ ሸዋ የሚለው ምላስ ነው እና ጸናጽል ይዘው ወረብ ከማጥናት በፊት ምላስን መቀደስ ነው። እግዚአብሔር የተቀደሰ አንደበት ይስጠን፣ የተቀደሰ ልቡና ይስጠን። ሰብሑ በጸናጽል ወበይባቤ እግዚአብሔርን በእልልታ አመስግኑ። እልል ማለት ምንድን ነው የሚለውን ቅዱስ ሳዊሮስ ይተረጉማል። እልል ማለት ምን ማለት እልል የሚሉ ሰዎች ምን ያደረጉ ሰዎች ናቸው? ግንብ ያፈረሱ ሰዎች ናቸው። የኢያሪኮን ግንብ 7 ጊዜ ዞረው እስራኤል እልል ሲሉ ምን አለ? ግንቡ ፈረሰ አይደለም እንዴ? ስለዚህ ፍጹም ነው 7። ኢያሱ ማለት መድኃኒት ነው። መድኃኒታችን ኢየሱስ ክርስቶስ ፍጹም የነበረውን የኃጢአታችንን ግድግዳ ስላፈረሰልን እግዚአብሔርን በእልልታ አመስግኑ። ሰብሖ በጸናጽል ወበይባቤ በጸናጽል በመልካም አንደበት ወበይባቤ ኃጢአትን ድል ነስታችሁ እግዚአብሔርን አመስግኑ። ሁሉ ነፍስ ይሴብሖ ለእግዚአብሔር እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። እስትንፋስ ያለው ሁሉ ለምንድን ነው የምናመሰግነው? እግዚአብሔር መጀመሪያ ስለፈጠረን ጥሎ ጠላቶቹን ስለፈጠረን በመልኩ ስለፈጠረን ማን መልኩን ሰጥቶ ፍጡር ይጥረን ሰው ስላረግን። እግዚአብሔር እኮ አህያ አድርጎ ቢፈጥረን የሚችል ነበር። አህያ ብንሆን እዚህ እየተጫን ነበር አይደል? አይጥ ብንሆን ኑሮስ እግዚአብሔር ምን ይሳነዋል? ድመት ቢያደርገን ኑሮስ? ሰው ያደረገን አምላክ እግዚአብሔር ይመስገን። በምን ስላለን? በመልኩ ስለፈጠረን። አቤቱ ፈጣሪ ኢየሱስ ክርስቶስ ወይ እኔ ከምፈልገው ማር አንተ የምትሰጠኝ ሬት ይሻላል ይላል። ይህ ሰብሕዎ ለእግዚአብሔር ሰብሕዎ ለእግዚአብሔር አመስግኑት የሚለው ስትቆጥሩት ኃይለ ቃሉ 10 ይሆናል። 10 ይሆናል። አመስግኑት የሚለው ቃል 10 ነው። ይህ ምን ማለት መሰላችሁ? በ9ኙ ከተማ በ10ሩ ከተማ ያሉ መላእክት አመስጋኞች ናቸው። በአንዱ ከተማ ያለው ጎሏል። ማን ነው? ሳጥናኤል ነው ከሰራዊቱ። አሁን እኛን አመስግኑ የሚለው ማመስገን በ9ኙ ከተማ ካሉ መላእክት 10ኛ አድርጎ የሚያስቆጥር ነው። ስለዚህ ሰውን ሰይጣን የሚያደርገው መራገምና መሳደብ ሲሆን ሰውን መልአክ የሚያደርገው ማመስገን ነው። የመጨረሻ መልእክት ናት እቺ። 2ኛ ጢሞቴዎስ ምዕራፍ 3 ላይ አደላችሁ። የመጨረሻው ትውልድ አንዱ ምልክቱ ምስጋናን መብላት ነው። ጢሞቴዎስ በመጨረሻው ዘመን እንዲህ ያለ ክፉ ትውልድ ይመጣል። ምን ይላል? በትዕቢት የተነፉ ገንዘብን የሚወዱ ራሳቸውን ይወዳል፣ ምስጋና የሌላቸው ይሆናሉ። ምስጋና የሚገባቸውን ሁሉ አያመሰግኑም። እግዚአብሔርንም አያመሰግኑም፣ ድንግል ማርያምን አያመሰግኑም፣ ቅዱሳንን አያመሰግኑም። ኢትዮጵያ እኮ ስርዓት ያላቸው ሰዎች ናቸው። ገበሬ የሀገራችን ገበሬ በልቶ ሲጨርስ ማዕዱን ስሙ ያመሰግናል። እኛ የአምላክን ስጋ ለጠገብንባት የአምላክን የሕይወት ውሃ ኢየሱስ ክርስቶስን ያገኘንባት መሶበ ወርቅ እመቤታችን ለምንድን ነው የማናመሰግነው? ስብሐት ለኪ እምዘበላይነ ሥጋ ወልድኪ ወምዘሰተይነ ደመ መሲኪ አግብርትኪ ወአይማትኪ የልጅሽን ስጋ በልተናልና የልጅሽን ደም ጠጥተናልና በእውነት ለዚህ ምክንያት መሳሪያ የሆንሽ አንቺን እናመሰግንሻለን። እውነተኛይቱን ቀስተ ደመና እመቤታችንማ እንዴት አናመሰግንም? ቅዱሳን እናመሰግናለን፣ ሰውንም እናመሰግናለን። በእውነቱ ማለት ቅዱስ ጳውሎስ ሰው አመስግኗል። ሄኔሴፎሩ እንዲህ አድርጎልኛል፣ ማርቆስ እንዲህ አድርጎልኛል፣ ጢሞቴዎስ ጥሩ ሰው ነው አመስግኑት፣ እገሌ ጥሩ ሰው ነው ብሏል። ሰውን እንኳን እንድናመሰግን ተደርገን ማንም ሰው ጌታ ሁሉንም ጴጥሮስን አመስግኗል። ቅዱስ ጴጥሮስ ብፁዕ ነህ እያለ ሴቶችን አመስግኗቸዋል። መልካም ሲሰሩ መልካም ለሰራ ሁሉ ምስጋና ይገባዋል። አመስጋኝ ሰው መራራ ሕይወት የለውም። አይምሮ ሁሉ ሰላም ያገኛል። ሁልጊዜ ግን መሳደብ የለበሰ ሰው ልቡ መራራ ነው፣ ሕይወቱም መራራ ነው። እኩት እግዚአብሔር በእንተ ጸጋሁ እንተ ይትተረጎም በዚህ ጊዜ ትመጣለች ስለማትባል ስለማይመረመር ጸጋው እግዚአብሔር ይመስገን። እግዚአብሔርን ለወለደችልን ለድንግል ማርያም ምስጋና ይግባት። ለሁሉም ቅዱሳን ምስጋና ይግባቸው። የምስጋና ሕይወትን ያድለን እግዚአብሔር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።